አለመግባባት በሰው ልጆች የዕለት ተዕለት ኑሮ ውስጥ የሚከሰት ተፈጥሯዊ ሂደት ነው። በንግግርና በእርቅ መፍትሄ ያላገኙ አለመግባባቶች ደግሞ መዘዛቸው ብዙ ነው። ይህንን ለመሰሉና ለሌሎችም ችግሮች መፍትሄ ለማበጀት ደግሞ ዜጎች የሚተዳደሩበት፣ ያጠፋ የሚቀጣበት፣ የተበደለ ፍትህ የሚያገኝበትን ሕግ ማውጣት አስፈላጊ ነው። ሕጎች ሲወጡም የዜጎችና የሀገርን ተጠቃሚነት ከግምት ውስጥ ከማስገባትም ባለፈ ዛሬም ብቻ ሳይሆን ነገን ታሳቢ ያደርጋሉ። ሕግ ዛሬም ብቻ አይደለም የሚያየው። ሕግ የዛሬ 10 ዓመት 20 ዓመት የህብረተሰቡን አስተሳሰብ የሚያይ ህብረተሰቡን ወደፊት ቀድሞ ሄዶ ሊድ አድርጎ ወደ እድገት የሚያመጣ ነው ሕግ ማለት የትም ዓለም ላይ ያለ። ስለዚህ በሕግ መጠንከር ያስፈልጋል። በሕግ ስንጠነክር ነው ፍትህ የሚገኘው። ፍትህ ሲኖር ነው ኢኮኖሚክ የሚኖር። ሕግ ሲኖር፣ ሕግ ሲከበር፣ ሩል ኦፍ ሎው ሲኖር ነው ወጥተን መግባት፣ በሰላም መነገድ፣ መነጋገር ይሄ ሁሉ የሚመጣው። ስለዚህ ሕግ ዛሬም ብቻ ሳይሆን ነገን፣ ተነገ ወዲያ፣ ትላንትና ሁሉንም አካቶ የሚያይ መሆን አለበትና በዛ አግባብ ነው ሕግ ሲረቅ የዚህ ሁሉ 360 ዲግሪ እይታ ያስፈልጋል። በኢትዮጵያም ታዲያ በሙሉም ሆነ በከፊል ሕግ ወጥቶላቸው ለማህበረሰቡ አገልግሎት የሚሰጡ ጠንካራ ሕጎች የመኖራቸውን ያህል ዛሬም መመሪያ የሚሹ ጉዳዮች አሉ። ከነዚህ መካከል ደግሞ አማራጭ ቅጣትን፣ ነጻ የሕግ ድጋፍንና ታራሚዎችን ወደ ማህበረሰቡ መልሶ መቀላቀልን የተመለከቱ ጉዳዮች ይጠቀሳሉ። የወንጀል ፍትህ ስርዓቱን ሊያዘምኑ የሚችሉ እነዚህ ሕጎች በተሟላ ሁኔታ አለመኖራቸው ክፍተቶችን ሲፈጥሩ ከርመዋል። አማራጭ ቅጣቶች የምንላቸው በወንጀል ሕጉም የነበሩ ናቸው። ከዚህ በፊት ግን ኦርጋናይዝድ በሆነ መልኩ በተደራጀ መልኩ ሕግ ወጥቶላቸው ራሳቸው ችሎ ሰብሰብ ብሎ አናገኛቸውም። አደረጃጀቱም በዚህ ልክ አማራጭ ቅጣቶችን ለማስፈጸም የተቋቋመ አካል ወይም ደግሞ ይህንን ማስፈጸም የሚችል የስራ ክፍል ያደራጀ ተቋም እስካሁን የለም። በፓሮል ለምሳሌ በአመክሮ የሚወጡ ሰዎች ወደ ማረሚያ ቤት ሳይላኩ በገደብ ቅጣቱ ታግዶ የሚቆይበት አግባብ ከዚህ በፊት የነበሩና ሲሰራባቸው የቆዩ ቢሆንም ግን በማስፈጸም ሂደት ይህንን ለማስፈጸም ዓላማ የተቋቋመ የተደራጀ የስራ ክፍል ባለመኖሩ ምክንያት ችግር ነበረ። ማንም ዜጋ ወንጀሉ ቀላል ከሆነ ሁሉንም ወደ እስር ቤት ማድረጉ አንደኛ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳት አለው ማለት ነው። ምክንያቱም እዛ ቁጭ ብሎ ሰርቶ ቤተሰቡን ራሱን መቀየር ሲገባው ከመንግስት ከህዝብ ከሚሰበሰብ ታክስ እዛ ቁጭ ብሎ የሚመገብበት የምግብ አቅርቦት፣ የተለያዩ ወጪዎች፣ የንጽህና መጠበቅ ብዙ ነገሮች ወጪ አለ ማለት ነው። ስለዚህ ሰርቶም ተምሮበትም ዋናው እንዳልኩሽ ዋናው ዓላማው ምንድነው? ዜጎች ተምረው ሁለተኛ ያንን ወንጀል እንዳይደግሙ፣ ሌላውም ደግሞ ጎረቤት ይሁን ዋቴቨር ማንም እዛ ወንጀል ውስጥ ደግሞ እንዳይገኝ የማድረግ ተልዕኮ ወይም ደግሞ ግብ ያለው አዋጅ ነው ማለት ነው። መመሪያም በአዋጅ መልክ ይጸድቃል ተብሎ የሚጠበቀው ነጻ የሕግ ድጋፍ ነው። ነጻ የሕግ ድጋፍ እንግዲህ ሞስትሊ አሁን በፕራክቲስ ያለው ጠበቆችን እኛን የሚመለከት ነው። ስለዚህ በእኛ በአዋጁ በአመት በነጻ ህብረተሰቡን የምናገለግልበት ሰዓት ተቀምጧል። ነገር ግን ጠበቃ ያለው ከተማ ላይ ነው። ጠበቃ ያለው ትልልቅ ከተማ ላይ፣ ዞን ላይ እንደዚህ ነው ያለው። ወደ ታች ወርዶ ወረዳ ላይ ህብረተሰቡ ላይ አገልግሎት የለም። ስለዚህ ታች ያለው ህብረተሰብ ደግሞ ፍትህ እንዲያገኝ ሕግ ምንድን ነው? ምክንያቱም ሕግ አለማወቅ ከተጠያቂነት አያድንም። እዚህ ሁሉም ሰው ሕግ ማወቅ አለበት። በጠበቃ ተወክሎ ጉዳዩን ማቅረብ ደግሞ ሕገ መንግስታዊ መብት ነው፣ ኮንስቲቱሽናል ራይት ነው። እስከሚፈቱበት ጊዜ ድረስ ያለው የሕግ ማዕቀፍ አለው። የሕግ ማዕቀፉም ወጣው ከማህበረሰቡ ጋር መቀላቀልን ታሳቢ ያደርጋል። ነገር ግን ከወጡ በኋላ ምን ይዘው ይወጣሉ ወይ ምን ይዘውት ከሚወጡት መረጃ አንጻር ከሚሄዱበት አካባቢ አንጻር እዛ አካባቢ ተቀብሎ ይህንን ክትትል ከሚያደርግ ድጋፍ ከሚሰጥ አካል የእርቅን ሰላማዊ ሁኔታን መፍጠር የሚችሉበትን ስርዓት ከመዘርጋት አኳያ ክፍተቶች ስለነበሩ ይህንን የሚዘረጋ የተሟላ አጠቃላይ ወንጀል ፍትህ ስርዓቱ ታራሚዎች ማረሚያ ቤት ከቆዩ በኋላ ማህበረሰቡ ጋር እንዴት ነው የሚቀላቀሉት የሚለው ክፍተት ያለው ነገር ነው። በእኛ ሀገር ነባራዊ ሁኔታ ወንጀለኞች ናቸው፣ ወንጀል ፈጻሚዎች ናቸው የሚል በማህበረሰቡ እይታ አለ። ታራሚዎቹ በራሳቸው ደግሞ ያፍራሉ፣ ይፈራሉ ወደ ማህበረሰቡ ሄዶ ለመቀላቀል። ብዙ ጊዜያቸውን ማረሚያ ቤት አሳልፈው የሚሄዱ ዜጎች በተለይ ትልልቅ ችግሮች ይገጥሟቸዋል። ይህንን ክፍተት ለማረም በማሰብም በእነዚህ 3 ጉዳዮች ዙሪያ ረቂቅ ሕጎች ተዘጋጅተዋል። በረቂቅ ሕጎቹ ላይ መመሪያዎቹን እንዴትና በማን እንደሚተገበሩ በዝርዝር ነው የቀረቡት። ረቂቅ ሕግ ነው፣ ገና አልጸደቀም። ሊቀየርም ሊሻሻልም ይችላል። ግን
ከተለያዩ ሀገራት ኤክስፒሪያንስ ማየት እንደተቻለው በአማራጭ ቅጣት ውስጥ የሚስተናገዱ የወንጀል አይነቶች በአብዛኛው ጊዜ ቀላል ወንጀሎች የሚባሉ ናቸው። ቀላል ወንጀል የሚባለው ያው እንደየሀገር ሁኔታ ሊለያይ ይችላል። እስከ 3 ዓመት ሊያስቀጣ የሚችል ሊሆን ይችላል። ቀላል እስራት ሊያስቀጡ የሚችሉ ቢሆንም በዚህ ማዕቀፍ ሊታዩ የማይገባቸው ወንጀሎች ደግሞ ይኖራሉ። ለምሳሌ ኮራፕሽን፣ ሙስና፣ በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ሕጋዊ አስመስሎ ማቅረብ፣ ሽብርተኝነት በገንዘብ መደገፍ፣ የትኛውንም አይነት ጾታዊ ጥቃት እነዚህ በአማራጭ ቅጣት ባይስተናገዱ የተሻለ ነው ብለን ኤክስክሉዥን በምንለው ስር እነዚህ ነገሮች እንዳይካተቱ ያደረግንበት ሁኔታ አለ ማለት ነው። ዘመናዊ ወንጀል ፍትህ ስርዓት የሚባለው የወንጀል ምርመራውን፣ የወንጀል ክሱን፣ የክርክር ሂደቱን አጠቃላይ የማረም ማነጽ ሂደቱን ታራሚዎች ከማረሚያ ቤት ከወጡም በኋላ ወደ ማህበረሰቡ መልሶ መቀላቀልን እንዲሁ መታረምን ብቻ ሳይሆን አማራጭ ቅጣት ላይ ከእስራት ውጭ ያሉ አማራጮችም እንደ ህግ በወንጀል ፍትህ ስርዓቱ ውስጥ አሉ። እነዚህ የሚፈጸሙበትንም ስርዓት በመፍጠር በዚህ በወንጀል ፍትህ ስርዓቱ ሂደቱ ደግሞ ዜጎች የፍትህ መጓደል እንዳይገጥማቸው በገንዘባቸው የህግ ድጋፍ አገልግሎት ጠበቃ ማለት ነው። ለምሳሌ ምክር ሊሆን ይችላል፣ ያ ሰነድ ዝግጅት ሊሆን ይችላል፣ የህግ ሰነድ። ከዛም ባለፈ ወክሎ መከራከርን በዳኝነትና ዳኝነት ነክ ስልጣን ባላቸው አካላት ፊት ማለት ነው። ረቂቅ ህጎቹም ህግ ሆነው ከመጽደቃቸው በፊት የተለያዩ የዘርፉ ተዋናዮች አስተያየታቸውን እንዲሰጡበት ለምክክር ቀርበዋል። መድረኩንም ጀስቲስ ፎር ኦል ከሌሎችም ባለድርሻ አካላት ጋር በጋራ በመሆን ያሰናዳው። ትልቁ መፍትሄ አዲስ ሀሳብ ነው። አዲስ እሳቤ፣ አዲስ የህግ ዘርፍ ይዞ ነው የሚመጣው። ስለዚህ በቀላል እስራት 6 ወር 1 ዓመት የሚቀጣ ሰው ያን ሰው 6 ወር 1 ዓመት ማረሚያ ቤት ከማስቀመጥ ይልቅ ግን የተለያዩ ህብረተሰባዊ አገልግሎቶችን እንዲሰጥ በማድረግ ከዛ ጥፋቱ እንዲታረም ማስደረግ፣ ታርሞ ደግሞ ወደ ህብረተሰቡ እንዲመለስና መልካም ዜጋ እንዲሆን ማድረግ፣ እንደዚሁም ሌላም ህብረተሰብ እንዲማር በተዘዋዋሪ ደግሞ ህብረተሰቡም አገልግሎት አግኝቶ በዛ የሚገለገልበትን መንገድ መፍታት የሚቻልበትን አማራጭ ዘዴ ነው ይዞ የመጣው ይሄ አዋጅ። ስለዚህ ይሄ ረቂቅ አዋጅ ላይ ብዙ ውይይቶች አድርገናል። ይሄ የሚጸድቅ ከሆነ አዲስ የፍትህ ስርዓቱ ላይ አዲስ የሆነ ተጨማሪ ሀሳብ ይጨምራል የሚል ተስፋ አለኝ። በአማራጭ ቅጣት አሰነዛዘር ጥፋተኛ የተሰኙ ወገኖች ቅጣታቸው እንዴት ይፈጽማሉ፣ እንዴት ባለው ሁኔታ ከዚህ ቅጣት ደግሞ ሪሃብሊቴት ያደርጋሉ፣ ማን ነው የሚቆጣጠራቸው፣ እንዴት ነው ለፍርድ ቤት ሪፖርት የሚያቀርበው፣ ዝርዝር ሁኔታዎችን በተመለከተ በቀረበው ድራፍት ረቂቅ አዋጅ ላይ በጣም ሰፊ ውይይት ነው ያደረግነው። ነፃ የህግ አገልግሎት የሚሰጣቸው መብታቸውን ማስከበር ሲችሉ ግን አንደኛ በእውቀት ማነስ፣ ሁለተኛ ደግሞ ኢኮኖሚካሊ የዳኝነት አገልግሎቱን ማግኘት እንዳያገኙ የፋይናንስ ችግር ያለባቸው ሰዎች በዚህ ምክንያት መብታቸው እንዳይጣስ ድጋፍ ሊደረግላቸው ይገባል። ስለዚህ በዚህ ዙሪያ ላይ እንዴት ባለው ሁኔታ የህግ አገልግሎቱን መስጠት እንደሚገባን በተዘጋጀው ረቂቅ ላይ በጣም ሰፊ የሆነ ውይይት ነው ያደረግነው። ከእስር ቤት ሲወጣ ምንድነው የሚሆነው? በማህበረሰቡ ዘንድ በጎረቤቶቹ፣ በቤተሰቦቹ፣ ልጆችም ካሉት ዋቴቨር ብቻ ወደ ማህበረሰቡ ሲቀላቀል የዛ እንትን ጉዳት እንዳይደርስበት ማህበረሰቡን በአግባቡ እንዲቀበለው ክትትል እንዲደረግለት ድጋሚ ወንጀል ውስጥ እንዳይገባ። ምክንያቱም ብዙ ተደጋጋሚ ወንጀል ሲፈጸም ያንን እንደ ልምድ እንደ ሀቢት የማድረግ ነገር ስላለ፣ ስለዚህ ይሄ መልሶ ሲቀላቀል ይሄም እንዳልኩሽ በተለያዩ ዓለም አቀፍ ህጎች እና በተለያዩ የዓለም ሀገራት ይህንን ቆይተዋል ከተተገበረ ማለት ነው። ስለዚህ እኛም እስካሁን ዘገየ ከሚባል በስተቀር በጣም ኢምፖርታንት የሆነ ለማህበረሰቡ ከእስር ቤት ወጥቶ ህይወቱ እንዳይናጋ ወደ ትክክለኛው ወደ ማህበራዊ ህይወቱ ለምሳሌ ዶክተር ሊሆን ይችላል፣ ሐኪም ሊሆን ይችላል፣ ዋቴቨር አርሶ አደር ሊሆን ይችላል፣ ነጋዴ ዋቴቨር ብቻ ወደ ማህበረሰቡ ሲቀላቀል ይሄ ወንጀለኛ ተብሎ የመጠርጠርና የመገለል ነገር እንዳይኖር በሚገባ ሲቀላቀል ወደ መደበኛው ህይወቱ ወደ በፊት ወደ ነበረበትና ወደ ትክክለኛው ከማህበረሰቡ ጋር ምንም አይነት መገለልና ያልተገባ ነገር እንዳይደርስበት ይሄ አዋጅ ተገቢውን ጥበቃ ያደርጋል፣ ተገቢውን ክትትል ያደርጋል ማለት ነው።
በዚህ ደረጃ በህግ ደግሞ በተደራጀ መልኩ ሲወጣ ዋናው ዓላማው ምንድነው? የሀገሪቱን የፍትህ ስርዓት ማሻሻልና ዜጎችን ደግሞ በትክክለኛው መስመር ውስጥ አስገብቶ ሰላማዊና ዲሞክራሲያዊ እንደዚሁም ደግሞ አምራች ኃይል ሆኖ እንዲቀጥል ነው ማለት ነው። ግን አንድ ሰው የእስር ቅጣቱን ከጨረሰ በኋላ እንዴት ነው ህብረተሰቡ የሚቀላቀለው? ህብረተሰቡ እሱን እንዴት ነው የሚቀበለው የሚለው ላይ ምንም የተሰራ ነገር የለም። ስለዚህ አንድ አጥፍቶ በማረሚያ ቤት የቆየ ሰው ወደ ቅጣቱን ጨርሶ ታርሞ ወደ ህብረተሰቡ ሊቀላቀል ብቁ ነው የሚባልበት ደረጃ ላይ ሲደርስ በምን አግባብ ነው መቀላቀል ያለበት? ህብረተሰቡስ ምንድነው ማለት በምን አግባብስ ዝግጅት ሊደረግበት ይገባል የሚለውን ነው እንግዲህ አዲሱ ረቂቅ አዋጅ የያዘው። ስለዚህ ይሄ ምን ያመጣልናል? በተለይ ዋና የወንጀል ህግ ዓላማ የሆነውን ለማስፈጸም መጨረሻውን እንዳልኩሽ ይቀጣል፣ ማረሚያ ቤት ይገባል። ማረሚያ ቤት የተለያዩ የማነጽ ሂደቶች ይሰጣል። ግን ከማረሚያ ቤት ከወጣ በኋላ እንዴት ወደ ህብረተሰቡ ይቀላቀላል የሚለው ክፍት ነበር። የወንጀል ህጉ ደግሞ ዓላማ መጨረሻው መደምደሚያው ታርሞ ጥሩ ዜጋ ሆኖ ወደ ህብረተሰቡ መቀላቀል። ስለዚህ ያ ክፍተትን ይሄ አዋጅ ሞልቶት የተሻለ አስተዋጽኦ የተሻለ ሰላማዊ የሆነ ህብረተሰባዊ ግንኙነቶችን ይፈጥራል ብዬ አስባለሁ። የፍርድ ቤቶች የጠቅላይ ፍርድ ቤት ፕሬዝዳንቶችና የክልል ፍትህ ቢሮ ኃላፊዎች ናቸው፣ ባለቤቶቹ ናቸው። እንግዲህ ህጎቹ በአገር አቀፍ ደረጃ ነው ተፈጻሚነታቸው። ስለዚህ የነዚህን ህጎች ተፈጻሚነት የሚከታተሉ የሚያስፈጽሙ እነዚህ አካል ናቸውና ከነዚህ የምናገኛቸው ግብአቶች ህጎቹን በጣም የተሻለ ለማድረግ ቅድም እንዳልኩት በክልል ያለውን ነባራዊ ሁኔታ በእያንዳንዱ ክልል ያለውን ነባራዊ ሁኔታ የሚያውቁት እነዚህ ሰዎች ናቸው። ስለዚህ ከነዚህ ሰዎች የምናገኘው ግብአት በቀጥታ ህጎቹ ላይ ሊካተት የሚችልና በተጨባጭ እውነተኛ በሆነ መንገድ ህጎቹን ለማሻሻል ረቂቆቹን ለማሻሻል የሚያስችል ግብአት ነው እያገኘን ያለ ነው። በዚህ መልኩ ነው ውይይቱም እየሄደ ያለው ማለት ነው። አማራጭ ቅጣትን፣ ነጻ የህግ ድጋፍንና ታራሚዎችን ወደ ማህበረሰቡ መልሶ መቀላቀልን የተመለከቱ ህጎች ያሏቸው ሌሎች ሀገራት መመሪያዎቹን ተግባራዊ በማድረጋቸው ተጠቃሚ ሆነዋል። በኢትዮጵያም ታዲያ ረቂቅ ህጎቹ ሲዘጋጁ የሌሎች ሀገራት ተሞክሮዎችና ልምዶች በግብአትነት መወሰዳቸው አልቀረም። ኬንያን አይተናል። ለምሳሌ ማህበረሰብ አቀፍ አገልግሎት የማህበረሰብ አገልግሎት የሚባለው የግዴታ ስራ የምንለው እኛ ማለት ነው። እሱም በተመለከተ ራሱን የቻለ የህግ ማዕቀፍ ተቋም ኖሯቸው የሚመሩበት ነው። ወደ ኡጋንዳም ከሄድን ዚምባብዌም የተለያዩ አደረጃጀቶች ፈጥረው ይሰሩበታል። በጥናትም እንደተረጋገጠው ይሄ ስርዓት ከተዘረጋ አማራጭ ቅጣት ስርዓትን በሙሉ መተግበር ከጀመሩ በኋላ ማረሚያ ቤት አካባቢ ያለው ወደ ማረሚያ የሚገባው ዜጋ ቁጥር ቀንሷል፣ በሰፊው ቀንሷል እና ኢቭን ወጪውንም ካልኩሌት አድርገው ደርሰውበታል። የራሳቸውን ተቋም ፈጥረው አማራጭ የማረሚያ ምክንያቱም ወንጀል የሰራ ሰው ቅጣተኛ ወይም ጥፋተኛ ከተባለ በኋላ ከዛ ወንጀሉ ወንጀለኛውን ማረም፣ ሌላ ሰው ደግሞ እንዲህ አይነት የወንጀል ተግባር እንዳይፈጽም ማድረግና ህብረተሰቡን ማስተማር ነው አላማው። ስለዚህ እሱን የቅጣት አፈጻጸም ዘዴውን ደግሞ በተለይ ቀላል እስራት የሆኑ በቀላሉ ሊፈቱ የሚችሉ ለህብረተሰቡ ማስተማሪያ ሊደረጉ የሚችሉ ተግባራትን ከማሰርና ወደ ማረሚያ ቤት ከማስቀመጥ ይልቅ የተለያዩ ማህበረሰባዊ አቀፍ የሆኑ ወይም ደግሞ ሶሻል ሰርቪስ የሚባሉ ኮሚኒቲ ሰርቪስ የሚባሉ አገልግሎቶችን እንዲሰጡ በማድረግ በቅጣታቸው እንዲታረሙ ማድረግ ይቻላል። ከማህበረሰቡ ጋር መቀላቀልን በተመለከተም ሰርተውበታል። የብዙ ሀገራት በዚህ ሂደት ውስጥ ካናዳ፣ ሌሎችም ከአፍሪካም ከአውሮፓም ብዙ ሀገራት በዚህ ሂደት ውስጥ ሄደው ውጤታማ ሆነውበታል። ይሄ ደጋጋሚነትን መቀነስ ነው፣ የወንጀል መከላከል አቅምን የበለጠ ማጠናከር ነው። ስለዚህ ደጋጋሚ ወንጀለኛ እንዳይሆኑ ከማረሚያም ከወጡ በኋላ ማረሚያ ላይ ያሉ ማረም ማነጹ እንደተጠበቀው ነው። ከዛ ከወጡም በኋላ ደጋጋሚ ወንጀለኛ ሌላ ወንጀል እንዳይፈጽሙ ማለት ነው ከማህበረሰቡ ጋር ውህደት ፈጥረው የበለጠ አምራች ህግ አክባሪ መልካም ዜጋ የሚሆኑበትን ስርዓት መፍጠር ችለዋል ማለት ነው። ስለዚህ ያንን እንደወረደ መውሰድ ሳይሆን ከኛ ሁኔታ ጋር አጣጥመን ልንተገብረው የሚቻል የህግ ማዕቀፍ መዘርጋትና የነበሩ ጉድለቶችን መድፈንን ታሳቢ ያደረገ ነው ማለት ነው። የአማራጭ ቅጣትና መልሶ መቀላቀል አዋጁ ሲጸድቅ በማረም ማነጽ ስርዓቱ ላይ ትልቅ አበርክቶ ይኖረዋል። ነጻ የህግ ድጋፉንም የተመለከተ አዋጅም እንዲሁ ለተሟላ የወንጀል ፍትህ ስርዓት መዘመን የሚያግዘው በብዙ ነው። በአጠቃላይ የፍትህ ስርዓቱን ዘመናዊ ከማድረግ አንጻር በጣም ከፍተኛ ሚና ያላቸው ናቸው። አማራጭ ቅጣት ማስፈጸሚያ አዋጅና መልሶ መቀላቀል አዋጅ
የማረምና ማነጽ ስርዓቱን በጣም የተሻለና ዘመናዊ ለማድረግ የሚያስችሉ የህግ አይነቶች ናቸው። እነዚህ ህጎች ሲጸድቁ የተሻለ የሰዎችን መብት ያስጠበቀ አሁን ካለን በጣም አንድ ደረጃ ሁለት ደረጃ ከፍ ያለ የማረምና የማነጽ ስርዓት ይኖረናል እንደ ሀገር። ለፍርድ ቤቶችም የተሻለ አማራጮችን በመስጠት የግድ ማረሚያ ቤት ሄደው መታሰር የሌለባቸው ዜጎች ወይም ጥፋተኞች በሌላ አይነት መንገድ ለምሳሌ የግዴታ ስራ በመስራት ማህበራዊ አገልግሎትን በመስጠት ቅጣታቸውን የሚፈጽሙበትን ስርዓት እድል የሚሰጥ ነው ለፍርድ ቤቶችም ለታራሚዎችም። በተለይ በአነስተኛ ቅጣት በአነስተኛ ወንጀል ጥፋተኛ የተባሉ ታራሚዎች ከቤተሰባቸው ሳይፈናቀሉ ከስራቸው ሳይፈናቀሉ ለማህበረሰቡ አገልግሎት እየሰጡ ማህበራዊ አገልግሎት እየሰጡ የሚታረሙበት የሚታነጹበትን እድል የሚሰጡ አዋጆች ናቸውና እነዚህ አዋጆች በሌሎች ሀገሮች ተፈጽመው ተግባራዊ ተደርገው ትላልቅ ውጤቶች የተገኙባቸው ናቸው። እኛም ሀገር ላይ ትላልቅ ውጤቶችን እንጠብቃለን። እነዚህ 3 አዋጆች ለፍትህ ስርዓቱ ምናልባትም እንደ ትልቅ ቤንችማርክ ሊወሰዱ የሚችሉ እጅግ የህግ የበላይነትን ከማረጋገጥ አንጻር ዜጎች ደግሞ አምራች ኃይል ሆነው ለሀገራቸው ህግ ዋናው ዓላማው ቅድም እንዳልኩት ዜጎችን ማስተማር፣ የሀገርን ሰላም ማረጋገጥ፣ ደህንነት ማረጋገጥ፣ ዜጎች በሰላም ወጥተው በሰላም እንዲገቡ ዘንድ ወንጀል እንዳይፈጸምባቸው፣ ወንጀል ከተፈጸመ ደግሞ ወንጀል ፈጻሚዎችን ተጠያቂ ማድረግ፣ ወንጀል የተፈጸመበት ደግሞ ተገቢውን ካሳ የፍትሐ ብሔርም ሆነ ጀስት አንድ ሰው ላይ ጉዳት አድርሶ እንደፈለገ ሊሆን አይችልም። ስለዚህ ያም ህግ አለ። የህግ የበላይነት ሩል ኦፍ ሎ ኮንሰፕት ምንድነው? ዋናው መሰረታዊ ነገር የህግ የበላይነትን ማረጋገጥ ነው ማለት ነው። ስለዚህ እነዚህ አዋጆች ለሀገሪቱ የፍትህ ስርዓት የወንጀል ፍትህ ስርዓት አስተዳደር የሚባል አለ። እሱን በሚገባ በማዘመንና ተጠያቂነትና ግልጽነትን ባረጋገጠ መልኩ በተገቢ ሁኔታ ወደፊት የሚያሻግር ነው ማለት ነው። ለተቀናጀው የወንጀል ፍትህ ስርዓት ከፍተኛ አስተዋጽኦ ይኖራቸዋል። የመጀመሪያው እንግዲህ ታራሚው ህብረተሰቡ ከዚህ ከሚደረጉ የማረም ሂደቶች ውስጥ በአጭር መንገድ ኢኮኖሚካል በሆነ ወይ ህብረተሰቡን ተጠቃሚ በሆነበት መንገድ ማሳረም ማስቻል ነው የሶስቱም አላማ ብዬ ነው የማስበው። አክቹሊ የነጻ የህግ ድጋፍ ረቂቅ አዋጅ ራሱን የቻለ ነው። ግን ሁለቱ በተለይ ከወንጀል ፍትህ ስርዓት ጋር በተያያዘ ሁለቱ አዋጆች የተሻለ ወይም ተለዋጭ የመቅጣት መንገድና ከታረሙ በኋላ ደግሞ ወደ ህብረተሰቡ የሚቀላቀሉበትን መንገድ የያዘው አዋጅ ነው ለወንጀል ፍትህ ስርዓቱ ላይ ከፍተኛ ግብአት ሆኖ እንዳልኩሽ የወንጀል ህግ አላማ ተብለው የተዘረዘሩትን ራይ ተብለው የተዘረዘሩትን ነገሮች ነው ከጫፍ የሚያደርሱት ከግብ የሚያደርሱት ይሆናሉ ነው። ለዚህ ደግሞ በተለይም ከአማራጭ ቅጣት ጋር በተያያዘ ከዚህ ቀደም ጀስቲስ ፎር ኦል ከደቡብ ኢትዮጵያ ክልል ጋር በጋራ በመሆን በሙከራ ደረጃ ያስጀመራቸው ስራዎች ያመጡት ውጤት ምስክር ናቸው። ጀስቲስ ፎር ኦል ኢትዮጵያ ፕሪዝን ፌሎሺፕ ኢትዮጵያ ጋር በመተባበር በደቡብ ኢትዮጵያ መጀመሪያ በ3 ፍርድ ቤቶች ላይ ነው በፓይለትነት የተጀመረው። 3ቱ ፍርድ ቤቶች ላይ ሙከራ ተጀምሮ በጣም ጥሩ ውጤት ነው ያስመዘገበው። አሁን የአዋጅ ከመውጣቱ በፊት ህጉን ግን ኢምፕሊመንት ማድረግ አለብን በሚል አምቢሽየስ በሆነ ሁኔታ ነበር የገባ ነው። በዚህ ምክንያት በ3ቱ ፍርድ ቤቶች ላይ ሙከራ አየን፣ ጥሩ ውጤት ነበረ። ያንን ደግሞ ኤክስቴንድ አድርገን በአሁኑ ሰዓት በሁሉም ፍርድ ቤቶቻችን በደቡብ ኢትዮጵያ ክልል በሁሉም ፍርድ ቤቶቻችን አማራጭ የቅጣት አሰነዛዘርን እንደ አንድ በልዩ ትኩረት የሚሰራ ክፍል ሆኖ በሪፖርት እንዲገለጽ በማስደረግ እየሰራን ያለ ነው። ጀስቲስ ፎር ኦል የፍትህ ዘርፉን በደንብ የሚያግዝ ነው። ለነዚህ ስራዎች ብቻ ሳይሆን ረጅም ዓመት ነው አብረን ስንሰራ የቆየ ነው። እነዚህም ህጎች ሲረቀቁ ሲደረግባቸው ቴክኒካሊም ፋይናንሻሊም ድጋፍ በማድረግ የሚያግዘን ነውና ጥሩ ግንኙነት ካለን ሴሶች መካከል አንዱ ጀስቲስ ፎር ኦል ነው። አጋዥ ነው፣ ሪል አጋዥ ነው። የመንግስትን ክፍተት በመዝጋት ያለውን ነገር በማገዝ ድጋፍ ያደርጋል ማለት ነው።